የተወደደውን የእግዚአብሔርን ቃል አብረን እንካፈላለን። እስቲ ሁላችንም እንቆምና ከእግዚአብሔር ቃል ክፍል መጽሐፍ ቅዱሳችንን እናወጣለን። ጌታ ቢፈቅድ ለዛሬና ለሚቀጥለው ሳምንት አቤቱ አድሰን በሚል ርዕስ የእግዚአብሔርን ቃል አብረን እናያለን። ከሰቆቃወ ኤርምያስ በጣም የተለመደ በጣም የምታውቁት ምዕራፍ 5 ከትንቢተ ኤርምያስ ቀጥሎ ነው ያለው። ምዕራፍ 5 እናወጣና አጭር ቁጥር 21 ብቻ አብረን እናነባለን። እግዚአብሔር ሆይ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ። እስቲ ደግመን እናንብበው። እግዚአብሔር ሆይ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ። ባስቃችሁ እንቀመጥ። ሰቆቃወ ኤርምያስ ያው ቃሉ ደስ አይልም። በርግጥ በጣም ደስ የሚል ቃል አይደለም። ሰቆቃወ ኤርምያስ የሚለው ራሱ ካሁን በፊት ደጋግሜ ትርጉሙን ተናግሬያለሁ። ሰቆቃወ ኤርምያስን አንስታችሁ ትርጉሙን አለመናገር አይቻልም። ግን ሰቆቃወ ኤርምያስ የሚለው ቃል የዕብራይስጥ ቃል ኤካህ ማለት ነው። ኤካ ማለት እንዴት ነው፣ እንዴት ተብሎ የተጀመረ መጽሐፍ ነው የምታዩት በዚህ ክፍል ውስጥ። የኤርምያስ ስለሆነ ነው። ከኤርምያስም ቀጥሎ ያመጡት የኤርምያስ ሰቆቃ፣ የኤርምያስ ለቅሶ፣ የኤርምያስ እንባ፣ የኤርምያስ ጩኸት ነው። ለዝም ብሎ ነገር ግን የተጮኸ እንዳይመስላችሁ። ብዙ ጩኸቶች አሉ አሁን በምድር ላይ የሚጮሁ። ለትንሽ ነገር መጮህ ይቻላል። መጮህ በርግጥ አይከለከልም። ለሁሉም ነገር እግዚአብሔር ይመስገን ለሚያስፈልገን ኒድ እንጮሃለን። በህይወታችን ለሚገጥመን ትንሽ ነገር እንጮሃለን። እግዚአብሔር ግን የተመሰገነ ይሁን። ይሄ ሰው ግን እየጮኸ ያለው በጣም 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 ትልቅ ለሆነ ነገር ሲጮህ ታዩታላችሁ። ኤርምያስ እያለቀሰ ያለው የራሱ ጉዳይ አይደለም እያስለቀሰው ያለው። ሰው መቼስ የሚያስለቅሰው ነገር የራሱ ነገር ሲሆን ነው። ብዙ ጊዜ በጣም ርሪ ምንለው የኛ ጉዳይ ሲሆን ነው አንድ ነገር። ለሰው በጣም ያን ያህል ማልቀስ ከቻልን በጣም የተባረክን ሰዎች ነን። ኤርምያስ ለራሱ አይደለም ያለቅሰው። በጣም የሚገርማችሁ ለሀገር የሚያለቅስ ሰው፣ ለትውልድ የሚያለቅስ ሰው፣ ለኔክስት ጄነሬሽን የሚያለቅስ ለኔሽን እያለቀሰ ያለ ሰው ነው ኤርምያስ። የሚገርም ሰው ነው። በርግጥ እሱ አንድ ደግሞ ለአንድ ነፍሴ ቢል ምንም ይሄን ያህል የሚያስለቅስ ጉዳይ የለም። 5 ምዕራፍ ሙሉ የሚያስለቅስ ምን ጉዳይ አለ? ለአንዲት እንጀራ ብሎ የራሱን ነገር ትቶ መዝናናት ይችላል። ግን እንጀራ ላስበላ ያለው ላስጠጣ ያለው ምናልባት ጾም ጸሎት ውስጥ የከተተው ለቅሶ ውስጥ እንባ ውስጥ የከተተው ግን ዙሪያውን ሲያይ በፍጹም ሊያስቀምጠው አልቻለም። እግዚአብሔር የኪዳንን ምድር የተወደደች ከተማ ጽዮን ተማርካ ብዙ ነገር ሲሆን ሲያይ የተጠበቀ ነገር እንዳልተጠበቀ ሲሆንበት ለምን እንዴት ግን ያለ ተማጽኖ ነው፣ ጩኸት ነው። እሱ ብቻ ሳይሆን ደግሞ ሙግት ነው። ከእግዚአብሔር ጋር ሙግት የጀመረ ሰው ነው። እንዴት ከመጀመሪያው ከምዕራፍም 1 ጀምሮ ስታዩ እንዴት ነው የሚጀምረው? እንዴት ተማረክን ከማለቱ በፊት ግን ምዕራፍ 1 ሲጀምር ያው ሙሉ መጽሐፍ ስለማስተምር እንጂ ሲጀምር ከመጀመሪያው ሲጀምር እንዴት ወርቅ ደበሰ እያለ ነው የሚመን። እንዴት ትልቂቱ ከተማ እንዴት ተማርካ ተሰጠች እንደዚህ ሲል ነው ማለት። ከመጀመሪያው ሁለተኛው ሶስተኛው ምዕራፍ ላይ እንዴት የሚሉ ጥያቄዎች አሉ። ግን እንዴት የሚነሳው ከራሳቸው ነው የሚነሳው። እንዴት እንዲሆነን ቀረን አይነት ነገር ነው። ከዛ በኋላ ነው እንዴት ሰጠህን አንተ ደግሞ አሳልፈህ እያለ መጀመሪያ እነሱ ራሳቸው እንዴት እንደተበላሹ፣ ወርቁ እንዴት ተበላሸ፣ ወርቅነቱን እንዴት ተወ ከሚል ነው የተነሳው ሲጀምር። በኋላ ነው ውጤቱን ደግሞ የሚያሳየን። ተላልፈን ተሰጠን ማለት ነው። እንዴት ተላልፈን ተሰጠን እያለቀሰ ያለበት ምዕራፍ ነው ሰቆቃወ ኤርምያስ። በዚህ ክፍል ላይ ለምንድን ነው አሳልፎ የሰጣቸው ለሚለው ትንሽ ነገር ለማብራሪያ ልስጣችሁና መፈልጋትን ነገር ምዕራፍ 5 ቁጥር 21 ላይ አተኩራለሁ። ለምንድን ነው አሳልፎ የሰጣቸው? ታውቃላችሁ ይሁዳ ለባቢሎን ተላልፋ ተሰጣለች። 70 ዓመት አካባቢ ነው ተላልፋ የተሰጣቸው። በእነኚህ 70 ዓመቶች በጣም የመከራ ዘመን ነው ያሳለፉት እንደምታውቁት። ምክንያቶች ደግሞ ለዚህ አላቸው። ለምን አሳልፎ ሰጣቸው ለሚለው ጣዖትን ማምለክ ጀመሩ። የኪዳን ህዝብ እግዚአብሔር ህዝቤ ርስቴ ያላቸው ሰዎች ጣዖትን አምላኪ ሆኑ። የሆነ ቦታ ላይ ተነሱና ያን ሁሉ ዘመን የተሸከማቸውን እግዚአብሔርን በጣዖት በሚታይ ነገር ለወጡት። እግዚአብሔርን
ሚታይ ንጉስ አንግስልን እኛ ማይታይ ንጉስ አንፈልግም ያሉት አሁን ደግሞ ሚታይ አምላክ ፈለጉ እዚህ ጋር መጥተው እሱ ብቻ ሳይሆን እግዚአብሔር አታድርጉ አትንኩ ያላቸውን አሁን በፊት አሳይቻቸዋለሁ በሌላ ኮንቴክስት ግን አታድርጉ ያላቸውን ነገር አደረጉ እግዚአብሔር ቀድሱ ያላቸውን ቀን እንኳን መቀደስ ሊቀድሱ አልቻሉም እረፉ ተዝናኑ ተኙ ብሉ ጠጡ ረጋ ብላችሁ ላይፍን ኑሩ ሲላችሁ መኖር አልፈለጉም በቃ በግድ ለነሱ ሰክሰስ ነው ለሚሉት ነገር በጣም አለከለኩ እግዚአብሔር እንደዚህ ያላችሁ 7 አመት ስሩና የ6 አመት ሰርታችሁ የ7ኛውን አመት እንተውት መሬቱም ትንሽ ይረፍ እናንተም ተወጣሩ እናንተም 1 አመት ያምልኩ አርጉት እስቲ 6 አመት ወጥራችሁ ሰራችሁ ለ7ኛው አመት ምን አለ ትንሽ ዘና ብትሉ ምን አለ ትንሽ ወደ አምልኮ ቤት ብትመጡ ምን አለ ትንሽ መቅደሱ ዙሪያ ተሰብስባችሁ ቸር ነው ብትሉ ሲል አልፈለጉም ማን ነው 7ኛውን አመት የሚያቃጥለው በዚህ በውድ ጊዜ ደግሞ ላምልክበት እንዴ በዚህ ውድ ጊዜ ደግሞ ልጸልይበት እንዴ በዚህ ውድ ጊዜ ደግሞ ቃል ላንብብበት እንዴ ብለው በውድ ጊዜያቸው ውድ ነገር ማረክ ሲገባቸው ጊዜን የመሰለ ውድ ነገር አላቂ ጉዳይ በትንሽ ነገር ጨረሱት እግዚአብሔር አየና አሰላ እግዚአብሔር አያስላ መቼስ እግዚአብሔር አያስላ ነው ያልኩት ይሄንን ሳይካውን በፊትም ዳንኤልም ሳስተምር ሰምታችኋል ጻፈ እግዚአብሔር መጻፍ ጀመረ 1 አመት ሲዘሉ 1 አመት ሁለተኛ አመት ላይ ርስ አርገው ሲበሉ ሁለተኛ አመት ጻፈ የ7 አመትን አሰላላቸው ማለት ነው 490 አመት ይቅርታ 490 አመት ከኢያሱ ጀምሮ የነበረውን ዘመን አሰላላቸው በ7ኛው አመት የዘሩበትን አየና መጨረሻ ላይ 7 አመት ሆነለት ሲሞላ ምን አላቸው መሬቷን 7ኛው አመት ላይ አሳርፉ ስላላሳረፋችሁ ማለት በቃ ምሽቅ አርጋችሁ 7 አመት 8 አመት 490 አመት እንዴት ነን ስቶፕ ሰው ያርሳል 490 አመት እንዴት ነን ስቶፕ ወገኖች እንዴት ዝም ብሎ እንዴት ይሰራል እግዚአብሔር አየና መሬቱን አላሳርፍ ካላችሁ እኔ አሳርፋለሁ አለ ስለዚህ አሰላና የ490 አመቱን በ7 ሲያካፍለው 7 አመት ሆነለት እግዚአብሔር ስለዚህ መሬቱን ድፍን 7 አመት አሳርፋለሁ ብሎ ወደ ባቢሎን ሸኛቸው በጣም አስገራሚ ነገር ለዚህ አሳልፎ ሰጣቸው የነቢያቶቻቸው ቃል ተጋግሞ ነቢያቶቻቸው ተናገሩ ታውቃላችሁ እግዚአብሔር በጣም የሚያወራው ባይዘው ሌላ ቦታ እንዳይመስላችሁ እኔ በጣም ይሄ ለዚህ በጣም አክብሮት እንደምሰጡ አቃለሁ ግን አሁንም አጽንኦት መስጠት እንፈልገው እግዚአብሔር በዚህ ቃል ካወራችሁ ማውራት ከጀመረ በጣም ሲሪየስ ነው በጣም ሲሪየስ ጉዳይ እግዚአብሔር በእርግጥ ከዚህ ቃል ሌላ ማውሪያ መንገድ የለውም ሌሎቹ መንገዶች አሉ እግዚአብሔር በነቢያት ሊናገር ይችላል በቃል በድምጽ ሊናገር ግን በእነዚህ ቃል ውስጥ የተመሰረቱ ናቸው ማለት ነው እንጂ አስፈላጊ ናቸው ታውቃላችሁ እንዴት እንደምንቀበል ግን እነኚህ ሰዎች የነቢያቶቻቸውን ቃል አልሰሙ ባጭሩ የእግዚአብሔርን ቃል አልሰሙ እረፉ አረተው ሲሉ አልሰሙ እንደውም አንዳንዶቹ ጭራሽ እሳት ሞቁበት ይገርማችሁ ነገስታቶቻቸው ነቢያቶቻቸው የሰጧቸውን ቃል ይኸውልህ እግዚአብሔር እንዲህ ይልሃል ብለው የሰጧቸውን ቃል እሳት እየሞቀ ስለነበረ ድንገት የሰጠው ቀደደድ አድርጎ መሞቂያ ያረገው እሳት እግዚአብሔር ተመለከተ ቃሌ ምድጃ ውስጥ ከተሞክበት አለ እግዚአብሔር አንተ ለጊዜው ለበረደ ጉዳይ ቃሌን አኖርከው ይሄንን የከበረ ቃል አንተን መለወጥ የሚችለውን ቃል አንተ ማሞቂያ ያረከው አለ እግዚአብሔር መቁጠር ጀመረ ቆይ እግዚአብሔር ቆይ አይበል ብቻ በጣም ይገርማችሁ አይበል ነው እኔ የምለው ምክንያቱም ያው ልጆች ስለሆነን እኛንም ቆይ ማለቱ እንደማይቀርሰው አንዳንዴ ቤተሰቦቻችን እንደዛ ነው አሁን እንደኔ ቤተሰብ ከሆናችሁ እኔና ቆይ ምላክ አለፈች ወዲያውን ማስተካከል ይሻላል ቆይ እና አጠራቅማ ስለምትመጣ ማለት ነው ስለዚህ እንደዚህ ብሎ አለፋቸው የመጀመሪያ አመት እነሱ ግን ፎር ግራንትድ ወሰዱ የሚነገራቸውን ቃል የሚመጣውን የከበረ እግዚአብሔር ድምጽ ቀላል አድርገው ወሰዱ ከዛ እግዚአብሔር የሆነ ሰዓት ላይ ጊዜው ደረሰ ሲዝኑ ደረሰ ጽዋው ሞላ ስለዚህ ይሁዳን ማስተካከል ፈለገ ባጭሩ እግዚአብሔር ጨካኝ እግዚአብሔር ላሳያቸው አልፈልግም ለዓላማው ጨካኝ እግዚአብሔር እንደሆነ ታውቃላችሁ ግን ማስተካከል ፈለገ ይሁዳን ለራሱ ገንዘብ ማድረግ ፈለገ ባጭሩ እግዚአብሔር ሲቀጣ ገንዘብ ለማድረግ ብቻ ነው ዋና ዓላማው ማለት ነው ስለዚህ ገንዘብ ሊያረጋት ፈለገ ስለዚህ መላክ ነበረበት እግዚአብሔር ፕሪስክሪፕሽን የስደት ላከላቸው ጻፈላቸው ውጡ እዚህ ሆናችሁ ፍሬያማ አትሆኑም ማለት እዚህ ጋር ሆናችሁና አትሆኑም የሆነ ቦታ ላይ አስቀምጣቸዋል ምታፈሩበት ሰፈር አለ ወሰዳቸው እግዚአብሔር ከዛ በኋላ መጋዛ አይነት አለው ወዳጆች ወይ በሶስት ግሩፕ ናቡከደነጾር በ605 መጣና ወሰዳቸው የመጀመሪያ ድንገት እግረ መንገድ ደሞ ይገርመኝ የኪዳን ህዝብ በጣም ትልቅ ህዝብ በአላማ ሰራዊት ተሰልፈው እንዳይመስላችሁ ይሄዱት አሁን ከግብጽ ሲወጡ አይታችኋል ተሰልፈው ነው ቢሸነፉ ምን ሰራዊት ተሰልፈው ነው የሚያሸንፋቸው አሁንኮ ናቡከደነጾር የሚባለው ዝም ብሎ ድንገት እየመጣ ያለ ግብጽ አካባቢ ተዋጋና የሆነ ሰፈር ከርከሚሽ የሚባል ሰፈር ላይ የሆነ ጦርነት ነበር እሱን አረጋና ድንገትም ብሎ ሲያልፍ እንደማለታችሁ ምንድነው ያቺ ከተማ እቺ ሳሌም እቺ ኢየሩሳሌም የምትባል ከተማ እቺ ምን ይሁዳ ምንድን ነው እንዴ እግረ መንገድ ሰው ያሸንፋል
እግረ መንገድ አሸነፋቸው ታውቃላችሁ ጦር አሰልፎ የሆነ ትልቅ ነገር እንኳን አሰልፏል በአላማ ዛጋ ሂንጄ ልውረር ብሎ አይደል እግረ መንገድ እያለፈ እግዚአብሔር ይርዳል መቼስ እያለፈ ከሚያሸንፈን ማለት እግረ መንገድ እያለፈ መቃ አሸነፋቸው ድል አድርጓቸው ተመለሰ መቅደሳቸው ውስጥ ገባ ማይነካ ነገራቸው ነካ መቅደሳቸው ወዳጆች ወይ ሊቀካን በአመት አንዴ ገመድ ታስሮበት እየፈራ የሚገባበትም ቤት ካህናቱ በሩቅ የሚገቡበትም ቤት ሴቶች እንኳን ሴቶችና ወንድ እንኳን ልዩነት አለው መቅደሱ ከሩቅ የሚሆኑበትም ቤት እሱ አይደለም አህዛብማ ድርሽ ማይሉበትም ከሩቅ ሆነው እየተሳለሙ የሚሄዱበትን ቤት ሰራዊቱን አሰልፎ በቦት ገቡ ቤት ውስጥ ድረስ ገቡ አይነካም ብሎ የሚያስቡትን እንዲ ክችል ያያረጉ እንትሉን ወርቁን በጆንያ ጫነው ወጡ እንዴ አይነካቸው አይቀስፋቸውም እየተባለ ይቆም ምንም ይቀስፍ የለም ምን የለም ደነገጡ እንዴ እንደዚህ እንዴ ምንድነው የሆነው እዚህ ጋር ምንድነው የተከሰተው ነገር እንዴ እግዚአብሔር እንደውም ብዙ ጊዜ የሚያስቡት እነሱ እኛን እግዚአብሔር ያስነካን ይችላል እኛ እንግዲህ በኃጢያታችን ሰው ነን የሆነ ነገር ልነካ መቅደሱ ግን እሱ የራሱ ስለሆነ ይላሉ እንደዚህ አይነት እንትን አላችሁ አይሁድ እሱ የራሱ መቅደሱ የራሱ ነው ጽዮን ከተማ የራሱ ነው ኢየሩሳሌም የራሱ ዋና ማያስነካቸው አሉ እኔንም ቢቀጣኝ እንኳን ማይቀጣው ነገር ማያስነካው ነገር አለ ሚሉትን ነገር አልፎ እነሱን ሄዱ አስነካ ምርጥ ሶስት ሰዎቻቸውን ወሰዱባቸው ምርጥ የተባሉ የተማሩ የሆኑ ኤጁኬትድ የሆኑ አገር ለዋጭ የሆኑ ሰዎች ኢንተሌክቹዋሎቻቸው ወሰዱባቸው ከአገር መጥተው አዩና ምንም አያመጣም የሚሉትን ብቻ ትተውላቸው ሄዱ በሶስት ጊዜ አንድ ጊዜ ብቻ እንዳይመስላችሁ አንዴ መጡና እንደገና እግዚአብሔር አየና እንደገና ሁለተኛ መጡ በሶስት ጊዜ ምርኮ ከተማይቷን ሊትራሊ ባዶ አደረጓት መጨረሻ ሶስተኛው ምርኮ ሲከናወን መቅደሱ አፈረሱት ወዳጆቼ መቅደሱን ያንን ሰማይ ከሰማያት ሁሉ በላይ ሆነ ሰማይ ሊይዝ ዘንድ አይችልም አንተ ስም እንዲቀመጥ ስም እንዲጠራ ክብር እንዲገለጥ መቅደስ ሰራውልህ ያለበትን የእግዚአብሔር ክብር አፕሩቭ ለማድረግ መጥቶ የሰለሞን ቤተ መቅደስ ያናወጠበትን ካህናት ተዘረሩ የተባለበት ቤት ማንንም ይዘረር የለም ገብተው እቃውን እንደዚህ ጎትተው ሲወስዱ ማለት ነው ዝም አለ መቅደሱ ከተማይቷን ፍርስርስ ዋለ መጣ ድምጥማጣን ሲወጣ ሰጣለ እግዚአብሔር ይልም እንዲ ውጪ ጎዙሪያዎች እኮ ሰዎች አሉ እኮ የሚያዋቸው ነገስታቶች አሉ ምንድነው ይሁዳ ላይ ይሆን ያሉ ግብጻውያን ያዋቸዋል ምንድነው ይሁዳ ላይ ያለው የኛስ አምላክ እሺ በቃሽን የነሱ ደግሞ እየመታን የመጣው እያሸነፉን የመጡት እነሱ ታሪካቸው የሚናገረው እያሸነፉን የመጡት ጦርነት ሳይዙ በሆነ በማሰሮ ሲያሸንፉን የኖሩት አባቶች ምንድነው የተከናወነው ይሁዳ ላይ ዝም ብሎ ገብቶ መቅደሳቸው ውስጥ ያለውን አማልክቶቻቸው ወሱ ይሄድ እንደዚህ አይነት ነገር መጣ ሌሎች ሁሉ በዙሪያቸው መሳለቂያ ሆኑ ሰቆቃው ኤርሚያስ ያነሳው አልተሳለቁብን በዙሪያችን ያሉ ሰዎች ሁሉ ጉድ አሉ ጉድ እንዴት አሳልፈ ሰጣቸው እነሱን እንዴት የክብር ቤት የውርደት ቤት ሆነ ሌላ ይሳለቅ በእኛ በዚህ ውስጥ ከተታቸው ሶስት ጊዜ መጥተው ባዶ አረጉት መጨረሻ ከተማ የለ መቅደሱ የለ ታቦቱ የለ እስከ ዛሬ የለም እውነቱን እንገራችሁ የለኛ እኛ ኢትዮጵያን እኛ ጋር ነው ያነ ነው ግን የለም እኔ አንድ አይሁድ አገኘሁትና የሆነ ስብሰባ ላይ እናንተ ኢትዮጵያ ውስጥ ነው ታቦት እንዳለ መታመኑት እኛ ምናምነው አለ ወይ ስለው ቢኖርኛ እስከ ዛሬ እናስቀምጠው ነበር ቢኖር እና አለ ብለን ብናምን አለ አንድ ብርጌድ ነበር ምንልከው አለ እና እንደዚህ ማለት እዚህ እዛ ነው እየተባለ የለም በቃ ማለት እግዚአብሔር እስከሚሰውረው ድረስ ተደረሰ እነኚህ ሁሉ የከበሩ ሀብቶቻቸው ተማርከው ሄዱ ወዳጆቼ በምርኮ ምድር ያ የከበረ ህዝብ ወገኖቼ ወይ አንድ ዝም ብሎ ህዝብ አርጋቸው አታስቧቸው የሆነ ሰው አንድ ሀገር ለምርኮ መወሰድ አርገን ካሰብነው በጣም ይቀልብናል ይሄ ግን የኪዳን ህዝብ ነው ይሄ ግን ኢየሱስ ይመጣበታል የተባለ እግዚአብሔር ፕሪዘርቭ ያደረገው ፕሮቴክትድ ያደረገው ልጅ የሚወጣበት ስለሆነ ያለው በላም ሊረግም እንኳን ፈልጎ ያረገመው ህዝብ ታውቃላችሁ እግዚአብሔር ለመርገም አሳልፎ ያልሰጠው አሁን ያስቀየረ ሊረግም ሲጀምር አሁን ያስቀየረ ያስባረከው ህዝብ ልክ አንድ ቀንድ እንዳለው ነው በመንገድ ላይ ልክ በሬ እየበላ እንደሚግጥ ነገስታትን እየጋጠ ነው የመጣው የተባለ ህዝብ በማሰሮ ያሸነፈ ህዝብ እግዚአብሔር አብሮ ስላለ ከያለ ምንም ስትራቴጂ እንደው ነድፈው እኮ እንዳይመስላችሁ ምንም ሳይነፉ ህዝብን እንደንጀራ አሳልፎ የሰጠው ህዝብ አረ ወገኖቼ እግዚአብሔር አብሮት እኩል ወክ ያረገ ህዝብ ና ልምራ እያለ እንጀራን እንደምታጎርስ እናት ያጎረሰው ወገኖቼ እንደዛ ነው መጽሐፍ የሚነግረን እንደዛ ነው ልክ ከጥጥጃ ከናቱ ጡት እንዲጣባ አጠባው ይላል ይሹሩንን አጠባው ምንድነው ፍሪዳው ልክ ከሚወጣው ከፍሪዳ አበላው ይላል ወዳጁ እንደዚህ አርጎ የተንከባከበው ፀሐይ መታ አይሆን ህዝቤ ብሎ ከላይ ላይ ደመና ያርገ መራው ፍቅር የእግዚአብሔር ፍቅር እንዲህ ማታ ይበርዳቸዋል ውርጭ ነው ብሎ አሰበና እሳት ሚነድ እሳት ማታ አረገ ጉድ እየተባለ በቃ የሆነ ሰዓት ላይ ደግሞ በጣም እነኚህ ሰዎች ይርባቸዋል መና እንዴት በምንድነው በሚል ስሙ ራሱ እኮ ምንድነው ነው ራሱ እንዴት በላን እያሉ የበሉ ሄዱ 40 ዓመት ሙሉ አርሱ ምን አይሉ እግዚአብሔር ፕሮቪዥን አሳያቸው
ህዝቡን እንዴት እንደሚወድ እኮ እግዚአብሔር ወገኖች እኛ ለማናቀው እኮ ታውቃላችሁ ሰይጣን ዲሲቭ ሲያደርገን አይወድም ይለናል እንጂ እግዚአብሔር እንዴት እንደሚወደን የእግዚአብሔር ፍቅር ላንቺ ወገኖች ወይ እዩ ወደ ኋላ ታሪካችንን እንመልከት አሳያችሁ ፍቅሩን አሳያችሁ መውደዱን አሳያችሁ ምን ያህል ኬር እንደሚያደርግ አሳያችሁ የሆነ ሰዓት ላይ ደግሞ አመጹ ጭራሽ ስጋ ማረን አቤት እንዴት ለምን እንደፈለገው እግዚአብሔር በምንድነው ሊያኖራቸው ፈልጎ ነበር ስጋ ሲሉ ደግሞ ይሄ ስጋ አለ ደግሞ አለ እግዚአብሔር በቃ እንግዲህ ባፍንጫቸው ወጣ ነው እንትኑ ያው ይሁት ከፈለ በቃ ባፍንጫቸው ሲወጣ ሰጣቸው ይብሉ አለ በሉ ባፍንጫቸው እስኪወጣ ይላል ጥሩ ቋንቋ ነው በደም በቃ እስከዚህ ድረስ በሉ ጠገብካለ ታዲያ እኔ ስጋ ሳቀርብል ዝም ብለ መብላን ነበር ዝም ብለ ስጋ ብለ በቃ በግድ ያማረን ሁሉ እየጠየቅ እንደዚህ ማላችሁ ግን እሱንም ብሎ ፕሪዘርቭ ማድረጉን አልተው ከለሉን አልተው አብሯቸው ሄደ ወገኖች ወይ ይሄ የተንከባከው ህዝብ በሶስት ጊዜ ምርኮ ተመልሶ ተግዞ ሄደ ሌላ ሀገር ስቃይ ከዚህ ባግዘው ሲወስዷቸው እዛ ደግሞ እንደው ሀገር ይቀና ይሆናል አንዳንድ ጊዜ እኮ ከሆነ ሀገር ባይመች የሆነ ሀገር ይመቻ የሆነ ጋባ ይሆን የሆነ ሰፈር ይቀናኛል እንላለን ደግሞ እዛ ሲሄዱ ደግሞ ይቀናቸው ይሆን እንደው ሜቢ እንደው በእድል ብላችሁ ታስቡ በፍጹም የሚቀናበት ቦታ አይደለም ዝማሬ የሚያስጥል ስብከት የሚያስጥል አምላክ የሚያስጥል አገር በዛምድር ላይ ሄዱ ባቢሎን ደግሞ ሲስተም ነች አገር ብቻ እንዳትመስላችሁ ባቢሎን በመጨረሻው በራእይ መጽሐፍ ላይ ራሱ ወደቀች የተባለች ነች የዓለም ሲስተም ያለባት በጣም ከባድ የሆነች የማቴሪያሊስቲክ ዓለም ባቢሎን በጣም ብዙ ትርጉም አለው እዛ ውስጥ አልገባ እዛች ምድር ሄዱ ደግሞ ሙልጭ አርጎ መንፈሳዊነታቸው በፊት የነበራቸው ጥለው ነው የመጡት ኦሬዲ ሲመጡ ደግሞ ያላቸው መንፈሳዊነት በሙሉ ምጥጥ አርጎ የሚወስድ አገር መጨረሻ ተስፋ መቁረጥ ውስጥ ገቡ ወገኖች ህዝቡ ተስፋ ቆረጠ እግዚአብሔር ወይ በቃ አገራችንን ማሳልፈ ሰጠ ህዝባችንን አሳልፈ ሰጠ እንደውም አሳልፎ ሲሰጣቸው የሚገርማችሁ አያስነቆም እግዚአብሔር ማይነካም ብሎ የሚያስቡት ንጉሳቸው ነበር ንጉሳቸውን ደግሞ ምንድነው ያደረገው ልጆቹ ፊት እያየ አይኑን አወጣው ልጆቹ መጀመሪያ ሲገደሉ አያሳየው ማለት በጣም መጥፎ አሟሟት ልጆቹ ሲገደሉ አሳየውና ከዛ ካየ በኋላ ሲጨርስ አይኑን አውጥቶ በገመድ እየጎተተ በመድረ በዳ ወሰደ እግዚአብሔር ቅባትህ ጌታው ሰውየው ንጉሱ አይደለም አሁን አንተ ቅባት ፈሶበት ነው ንጉስ የሆነው ያንተ ቅባት ያለበት ሰው እየተጎተተ በመድረ በዳ በግብጽ መድረ በዳ በሲና መድረ በዳ ይሄድ እግዚአብሔር እንዴት እንደዚህ ያሳልፈ ሰጠን ሲሉ እዛ ደግሞ ሌላ ነገር ገጠማቸው መሰንቆአቸውን ሰቀሉ መዝሙር 137 1 ሚሊዮን ይሄን ነው ባቢሎን ወንዞች ማዶ ተቀምጠን ጽዮንን ስናስብ አለቀስናል የለቅሶ ምድር ሆነባቸው አገራቸውን ጽዮንን እያሰቡ ማልቀስ ሆነ ስራቸው አይ ጽዮን ድሮ ቀረ ተባለ ክርስትና ድሮ ቀረ እንደማለት ነው መዝሙር ድሮ ቀረ ቅድስና ድሮ ቀረ ጸሎት ድሮ ቀረ ህይወት ድሮ ቀረ በቃ ያላቸው ህይወት ድል የድሮ ሆነ ድል የእግዚአብሔር የድሮ ሆነ ለነሱ በቃ የነው አለቀኛ ታሪክ ተደመደመ በዛ ውስጥ ገቡ አለቀስን ዛፎቻቸው ረጃጅም ዛፎች ላይ በ20 ዛፎች ላይ መሰንቋችንን ሰቀልን ይላሉ ረጅም ዛፍ አንዳንድ ጊዜ አልጽናናማ ብላችሁ አጣቁም የሆነ ነገር ገጥማችሁ መቼም ጽናና አይመስለኝም ብያቃ ማቅበት ህይወቴ ጊዜ ምራፍ አለ በቃ ማይጽናኑ እስኪመስላችሁ መልሼ በገናዬን አንስቼ አልዘምርም ብለው እርግጠኛ እስከሚሆኑ ድረስ መልሼ ቃል አንስቼ አልሰብክም መልሼማ ላገለግለው አልችልም በቃ ተሰብሬ ያለው ውስጥ እስከሚሉ ድረስ ማሲንቋቸውን አርቀው ሰቀሉ በቃ አልቋል እግዚአብሔር የኢየሩሳሌም ነገር አብቅቷል ምን አኔ እንደገና ማሲንቆ ማነሳበት በኔ ዘመን ስለማለው በቃ እንዲው ሳልዘምር ልለፍ አሉ ደግሞ የማረኳቸው ሰዎች ደግሞ ክፎች ነበሩ የማረኳቸው ደግሞ ምን ይሏቸዋል እስቲ በእኛ አገር ሆነ የጽዮንን መዝሙር ዘምርልኝ ይላሉ ልጆቻቸውን ገለው ንጉሳቸውን በጎትተው ወስደው መቅደሳቸውን አፍርሰው ከተማቸውን አፍርሰው ምን ይሏቸዋል ደግሞ እስቲ ያገርህን ዘፈን ዝፈንልኝ ሊትሬ መዝሙር አይደለም በርግም ያገርህን ዘፈን አዚምልኝ ይሏቸዋል ዝፈንልን እስቲ ይሏቸዋል በፔን ውስጥ ሆነው እንዲዘፍኑ ይሞክራሉ ስር ቤት ውስጥ ያሰቃዩአቸው ዝፈን ይሏቸዋል ለማልቀስ እንኳን እድል አልሰጧቸው ወገኖቼ በባዕድ ምድር ውስጥ እነሱ እንዴት እንዘምራለን ጽዮንን ተተን እንዴት ነው ምንዘምረው እስከሚሉ ድረስ በስቃይ ውስጥ ወገኖቼ ተላልፈው ተሰጡ ምርኮ ውስጥ ደግሞ እሱ ብቻ እንዳይመስላችሁ የሐሰተኛ ነቢያቶች ደግሞ ነበሩ በምርኮ ውስጥ ደግሞ የነበሩ ነቢያት በቸስ ሁሉ ጊዜ እግዚአብሔር አምሮን ካልከፈተ በዘመናት መካከል ሁሉ አድቫንቴጅ ወሳዳ አይጠፋም ወገኖቼ ሁሉ ጊዜ በችግራችን አድቫንቴጅ የሚወስድ ሰው ሁሉ አለ እግዚአብሔር አይንን ካልከፈተልን ደግሞ በዛ በጭንቀት ውስጥ ጠላቶቻቸው ያስጨንቋቸው ከተማ ፈርሶ እናት አባቶች ልጆቻቸውን አጥተው እዚህ ምድር ላይ መጥተው እዛ ምድር ደግሞ ጭራሽ ምን ይሏቸዋል ሐሰተኞቹ ደግሞ ድራማ ይሰራሉ አሁን ይሄ ድራማ ዘመን ነው ህዝብ ተጨንቆ ትውልድ ግራ እየገባው ይያለ ብዙ ህዝብ በመንገድ ላይ እየተንጣባጠበ ይያለ የቤተክርስቲያን ጉልበት በብዙ አቅጣጫ ላይ ጉልበቷ እየተመታ ባለበት ትውልዳችን እያለቀሰ ኢየሱስ ክርስቶስ የሚለው ስም ውጪ እየተሰደበ ባለበት ሰውን ኢየሱስ ያድናል ብንለው እንኳን ሊሰማን በማይችል መመስከር አሳፋሪ በሆነበት ጊዜ በዛን ጊዜ ማው ድራማ ያስፈልጋል እውነት መሆን ነው እንጂ እግዚአብሔር ከድራማ ይገላግለን አሜን ከድራማ ያድነን ድራማቲክ የሆነ ህይወት እግዚአብሔር በዛም ዘመን ደግሞ ድራማ ይሰራሉ ነኝ አድቫንቴጅ ወስዳሉ ነኝ
ለኔ ምን አለው የሚል ለራሱ የሚያስብ ደግሞ አለ በዛም ዘመን ትልልቅ ቀንበር ይያዙ ይመጡና ህዝቤ ወይ ለአቤት ቀንበሩ ተሰበረ እንጂ ይያሉ ባለፈው ደቀ መዝሙር አስተምራቸው ውሸት ሁሉ ጊዜ ድራማቲክ እውነት ነች ሲምፕል ነች ባቃላችሁ እውነት ግርግር ምናምን የላትም ውስጥ ቀጥ ያለች ነች በጣም ድራማ ከበዛ ተጠርጥር በቃ ምን ቀላል ነው ህዝቤ ቀንበርን ሰበርኩ ማለት ይችላል አይደል አናኒ የተባለው መጣና ግን ያለቀ የእንጨቱ ዋር ሳይለማመድ ቀርም 3-4 ወር ጂም ሳይገባ አይቀርም እንደዛ አርጎ እንጨት ለመስበር ሰበረውና አሳየ እግዚአብሔር መጣና ለይን እንዴ አሉ ሰበረው አሉ አዎ አይ ድራማ ሰራ ይሄን አታለለው ህዝቤን አለ እንዴ ሰበርኩ ብሎ የተሰበረ በቃ ለሱ ሰብሯል አለ አዎ አንተ ብረት ይዘናል በቃ የማይሰበር ይዘናና አሳየው እስቲ ምን እንደሚያረግ ታየዋለ ይሄው እንዴ እንደተጨቃ አይሰበርም በላቸው 7 ዓመት ተቀጥላላችሁ በላቸው ወገኖቼ ድራማቲክ የሆነውን ያንን አስገራሚ ሲዝን ወገኖቼ አዩ አድቫንቴጅ የሚወስድባቸው ሰው በዚህ መካከል ነው አሁን በነገርኳችሁ አሳዝንም እኔ ጊዜም ስለሌለኝ እንጂ ብዙ ባወራራችሁ በዚህ መካከል ሚል ተነሳ እንዴት በዚህ መካከል ጸላይ ተነሳ ለህዝብ ግድ የሚለው ሰው ከራሴ ነገር ወጥቼ ላልቅስ እንጂ ለማልድ እንጂ ስለሌላ የሌላ ነገር ግድ ይበለኝ እንጂ መቼ ነው ከኔ ቤት መውጣው ከራሴ መውጣው የሚል ተነሳ 5 ምዕራፍ የሚያለቅስ ሰው ተነሳ በቁጥር ካሰላችሁ በጣም ብዙ ቁጥሮች ነው እንግዲህ የምታዩት ከምዕራፍ 5 በሙሉ እንደው በ20 እንኳን ቁጥር ካሰላችሁ እንግዲህ ወደ 100 ቁጥሮች ነው ያሉት ቃሎቹን ካሰላችሁ ብዙ እነኝን ሁሉ ቃሎች እየደረደረ ስለ ህዝብ የሚያለቅስ ሰው ተነሳ እግዚአብሔር ከራሳችን ትንንሽ ርስ ያውጣን ወገኖች ያውጣን ትንንሽ ከሆነች ነገር ሁሉ ጊዜ ሰይጣን ከራስ ሰርክል ውስጥ ሊያዞረን ይፈልጋል በቃ የኔሽን ጉዳይ የቤተክርስቲያን ጉዳይ የትውልድ ጉዳይን ከኛ ወስዶ ትንንሽ ኤሪያ ላይ በቃ በዛ መካከል ይሄ ሰው ኤካ አለ እንዴት ነው ጥያቄው ራሱ እንዴት ሆነብን ነው ቁጥር 1 ጀምሮ ተመልከቱ ብሎ አለፍ ይያልኩ ነው መርጋችሁ ምዕራፍ 5 ላይ አስብ የሆነብንን አስብ ተመልከት ይለዋል እግዚአብሔር ስድባችንን ተሰደብን እኮ አንድ ጊዜ አንድ ሰው ለመሰከር ለጠጋልኩኝና እንዴነ ሰላም ነው እንደም እግዚአብሔር ይመስገን ጌታ ለነገር ፈልጌ ነው አልኩት ኦኬ እሺ ሰው ምን እንዳ ወደ እናንተ እንደመጣ ነው ይፈልኳል ቶሎ እኔ ወደኛ ነው ማላልኩም ሲጀምር ገና ዝም ብዬ ገና ጁሪያውን እየዞርኩ ይያል አሁን አባባል ወደኛ ወደ እናንተ እንደመጣ ነው አለ ምን እንድለው መሰላችሁ ያቃል እንደማፈር ወደኛና ማለት ድፍረት እንደሌለኝ ገብቶታል ሰው ወዴት ና ይባላል አሁን እኮ ባለህበት ማለት ጀምረናል ሰው እዛው ይያለ ድሮ ማንለውን ማለት ነው ሐዋርያቱ እኮ ወደኛና ያሉት እኮ የሚመጣበት ቤት ስለነበር እኮ የሚመጣ ህይወታቸው ምትመጡበት ነው ተስፋ ቢስ የሆነ ዓለምን ውስጥ ተስፈኛ የሆነው ስለሚኖሩ አረ ወደኛና ተስፋ አገኝ ወደኛና አገር አገኝ ስለሚሉ እኮ ነው አሁን ወደኛና ምን ስድብ ተሰደብ ልክ እንደ ይሁዳ አይነት ነገር ማለት ነው አሁን ዛሬ የምታዩት ስድባችንን ርስታችን ለእንግዶች ቤቶቻችን ለሌሎች ሆኑ ዳህደጎች አባት የሌለን ሆነናል አባት እግዚአብሔርን የሚያክል አባት ያለው ሰው እግዚአብሔርን የሚያክል ኬር የሚያረግ ያለው ሰው አባት የሌለን ሆነናል ይላል ምድራዊ አባቶቻቸው ምድራዊ እናቶቻቸውን አጡ በመድር ላይ ምትክ የሆነው እግዚአብሔር እንኳን ሴንስ ማድረግ አይችሉም አሁን እግዚአብሔርም ከነሱ ጋር ያለ አይመስላቸው ውሃችንን በብር ጠጣን እንጨታችንን በዋጋ ገዛን አሳዶቻችን ባንገታችን ላይ ናቸው ደክሞናል ቁጥር 13 ተመልከቱት ጎልማሶች ወፍጮን ተሸከሙ ጆችም ከእንጨት በታች ተሰናከሉ ሽማግሌዎች በአደባባይ ጎልማሶች ከበገናቸው ተሻሩ የልባችን ደስታ አርቆናል ዘፈናችን ወደ ለቅሶ ተለውጧል ቁጥር 16 አክሊል ከራሳችን ወድቋል ክብር ስለ ክብራቸው ነው የሚያው ኃጢያትን ሰርቶ ወዮልኝ ልባችን ታሟል አይናችን ፈዟል ጽዮን ባድማ ሆነች ቀበሮች ተመላለሱባት ይላል የእንሰሳት ምድር ሆነች ምክንያቱም ድምጥማቷ ስለጠፋ ከተማነቷ ስላቆም የእንሰሳ ምድር ሆነች አቤቱ አንተ ለዘላለም ትኖራለህ ዙፋን እስከ ትውልድ ነው ስለምን ተረሳናል ስለምን ረጅም ዘመን ትተወናለህ አለና በዚህ መካከል መፈልጋትን ነገር ጸልይ ማለት እሷ ነው ማለት ነው ተከደቀ በዚህ መካከል ወሳኝ ጸሎት መጸለይ ጀመር ወዳጆች ልንገራችሁ ምንም ያህል እንፍራስ ከጸለይን እንሰራለን ምንም ያህል እኮ ነው ነገራችሁ የትኛውም ያህል የፈረሰ ነገር ይኖር ጸላይ ካለ ኢንተርሲድ የሚያረግ ካለ መፈረሱ መስራቱ አይቀርም የትኛውንም ነገር የማይሰራ ስብራት አለቀም ይባል ቆስል የለም እግዚአብሔር ኢንተርሲድ የሚያረግ የሚጸልዩ የሚጮውን ሰዎች ምዕራፎች ወስደው የሚያነቡ ሙሾን የሚደረድሩ ሰዎች ይኑሩን እንጂ
ወዳጆቼ እግዚአብሔር የማይመልሰው ምርኮ የለም አሳያችሁ እንዴት እንደሆነ ቀጥሎ ቁጥር 21 ላይ የመፍትሄ ጩኸት ነው ምለው ነው ይሄንን ቃል የመፍትሄ ጩኸት ምን ይሁንልህ ታዲያ ኤርሚያስ ዝም ብለህ ሙሾ መጨስ ሙሾ ሌላም ቦታ ስላለ ማለት ነው ማለቃቀስ ከሆነ ሌላም ሰፈር ያለቃቀሳል ሰው ታዲያ ምን ይሁን ነው እንግዲህ ክርስቲያን ሁሌ የሚያስበው ተስፋ አለው ክርስቲያን ሁሉ ጊዜ በለቅሶ መካከል ድሮ ቀረ እያልን እንድንኖር እግዚአብሔር ፈቃድ አለ ምን አለ ዛሬስ ተስፋ ነው እኔ ሁሉ ጊዜ ስጸልይ ሰምታችሁ ሊሆን ይችላል እኔ ሁሌ የምናገረው እኔ ሁሌ ተስፋ ያለው አሜን በሉ እስቲ እኔ ተስፋ ነው የሚታይ ስለ ቤተ ክርስቲያን ሳስብ ተስፋ ይታየኛል እኔ እውነት ነው ብዙ የጨላለመ ነገር አለ ግን እኔ ማየው ትውልድ ግን እንደሚነሳ እርግጠኛ ነኝ እግዚአብሔር ብዙዎችን እንደሚያስነሳ እግዚአብሔር ማፈር ያለበትን የሚያሳፍርበት ለስሙ ክብር ደግሞ የሚያስነሳቸው የሚቀሰቅሰው ትውልድ እንዳለ እርግጠኛ ነኝ እግዚአብሔር ቤተ ክርስቲያን እንደገና ሪቫይቭ እንደሚያረጋት እግዚአብሔር ገና ብዙ መቅደሶች እንደሚሰሩ ብዙ ሰዎች እንደሚነሱ እግዚአብሔር ለምድረ ኢትዮጵያ ለምድረ ኤርትራ ለምድረ አሜሪካ ተስፋ እንዳለው እግዚአብሔር ዓለምን በወንጌል መልሶ እንደሚያጥለቀልቅ የኢየሱስ መልሶ እንደሚከበር ተስፋ አለኝ አሜን ተስፋ አለ ትላላችሁ አለ ተስፋ የተወደቀን አይደለንም የተረሳን ሰዎች አይደለንም መቅደሳችን የተማረከ ንጉሶቻችን ማንገታቸው ተይዞ ወደ ሌላ ሀገር የተወሰደ ተስፋ ቢስ ሰዎች አይደለንም ተስፋ ያለን ሰዎች ነን ምንድነው የሚያስተርጉም ሚጮው ሰው ኖ የሚል ሰው ከሁኔታዎች ጋር የማይስማማ ሰው ከውድቀት ጋር አብሮ መኖር የማይፈልግ ሰው ይኖር እንጂ ተስፋ አለ ቀጥሎም ያለውን ነገር ስሙ የመፍትሄ ጩኸት በሙሾ መካከል የእግዚአብሔር ባህሪ ትዛለው እንዴ አለ እኔ ያለቀስኩ 4 ምዕራፍ ከተኩል ፈጀውኝ እንደውም ሊጨርስ ልኮ ነው እንደውም ምዕራፍ 21 እኮ ማለት በቃ ከሷ በኋላ 22 ነች የቀረችው ሊጨርስ ጸልያት ይቺ ጸሎት እንኳን ጸልያት አልኩኝ እኔ አሁን አዲስን ሚል ባይኖር እኔ ሰቆቋ ኤርሚያስን በቃ እኔ ለቅሶ ቤት ብቻ ነው መሰብከው በፍጹም እዚህ ጋር ማመጣው አይመስለኝም በሙሉ ለቅሶ ነው ሙሾ ነው በመካከል ግን የተስፋ ጭላንጭል ብርሃን ታየች በጸሎቱ መካከል ሊጨርስ ሲል አንድ ነገር ትዝ ያለው ይመስለኝ የእግዚአብሔር ባህሪ የማያልቅበት አምላክ በቃ ነገር መንገድ እየቀያየረ የሚያድን እግዚአብሔር በዚህ በዛጉበት በዚህ ያድናል በዚህ ቢያልቅበት በዚህ ያድናል እኔ በዘመኔ ያየሁት እግዚአብሔር የሚገርማችሁ ራሴን እንኳን ለመጥፋት ሞክሬ መጥፋት እንዳልችል ያረገ መልካምነት አይቼበታል ሞክራችሁ አታቁም እንደዛ ራሳችን ተራ የሚያረግ ህይወት ለመኖር ሞክረን በዚህም ተራ ለመሆን ስሞክር አትሆናትም እሺ በዚህ ደግሞ ተራ ሆናል በዚህ ተራ እንደሆን ካልፈለክ በዚህ ተራ ሰው ሆናለሁ ስለ አትሆናት እግዚአብሔር እኮ ተራ እንደሆን ከተራነት ህይወት እየከለከለን ልክና ልጁ እንደዚህ ቤተሰብ ልጁ እንደዚህ እየመጣ ተመለስ ያለ ወደ መልካም እንደሚመራ የመራን የመልካምነት ምንጭ እግዚአብሔር ኧረ አሜን ስሙ የተባረከው እንዲገባው ምንም ያህል ብንፈርስ እንሰራለን ብሎ አሰበ አያችሁ ምንም ያህል ብንወድቅ እንነሳለን ብሎ አሰበ ምንም ያህል ልባችን ቢሰበር ልባችን በዘይቱ እንደገና ይቀናል ብሎ አሰበ ጊዜ የማያልፍበት እግዚአብሔር ትናንትና መልሶ ዛሬ ያረጋል ብሎ አሰበ መቅደስ ስለፈረሰ እግዚአብሔር አልፈረሰም ማለት ከተማጽዮን ፈረሰ ማለት እግዚአብሔር አልፈረሰም እግዚአብሔር እስካለ ድረስ የፈረሰ ይሰራል አገርማችሁ እግዚአብሔር በስፍራው ነው በዙፋኑ ነው ያለው ይሄ ፈረሰ እንጂ እሱ አልፈረሰም ይሄ ተበላሸ እንጂ እሱ አልተበላሸም አያችሁ ነገሮች ስለሆኑት ነገሮች ላይ አላተኩርም ማለት አሁን ማተኩረው አዳሽ አለ ከላይ አቤት እኔ እናንተ ቦን ቆም ነበር ይላሉ አንዳንድ አገልጋዮች እንደዛ ልበል እንጂ ወግ ይድረሰኝ በቃ ወገኖች ከላይ ማለት ነው ወደ ላይ ቀና ብሎ ተመለከተ አለ እንዴ አለ ልውል አለ እንዴ አለ ወገኖች አንዳንዴ ቀና ያርገን እግዚአብሔር ከነገሮች ውስጥ በቃ አንዳንዴ አይናችሁ በሙሉ እዛው ይሆናል በቃ ከችግር መውጣታችን አይቶ ባክዱሩ አራ ቀና አለ ላይ ቀን ማያልፍበት አለ አባቶች አምላክ አለ እንደገና የፈረሰን ማደስ የሚችል እግዚአብሔር አለ በሞተ ምድር ላይ አለቀ በተባለ ምድር ላይ የተስፋን ብርሃን ይዞ መምጣት የሚችል እግዚአብሔር አለ ከእግዚአብሔር ባህሪዎች አንዱ ምንድነው ሲዘጉ ነገሮች ሲያልቁ በመራፍ መዝጊያ ላይ መምጣቱን ባህሪው ይገርመኛል እግዚአብሔር አላዛር በሞተ ጊዜ አላዛር ታሟልና ድረስ አሉት ሮጦ እንዲመጣ ነው የፈለጉት እነሱ አላዛር ታመመ ቶሎ ልድረስበት እስከ ሳይሞት ከሞተ ኃይል ስለማጣ በቁም ልድረስ እሱ ለሰው ነው በቁም ልድረስ የሚሉበትን የሰውን ምራፍ ጨረሰ ልጠይቀው አልመጣኔ ዞሮ ታመመ ሞተ መፈወሴ ስለማይቀር በደንብ ይሙታል ይገርም የእግዚአብሔር ባሪኩ አንደኔ በደንብ እንሞት እየተጠበቀ የሚመጣው ነገር ነው ከእግዚአብሔር ሞተ ማለት አለቀ ከዛ በኋላ ምን ሳይሉ አይቀርም ተወበለው በቃ ማለት አላላኩለትም እንጂ ደብዳቤ ተወበለው በቃ አይድከም በቃ ይቅር ከዛ ላይ መቀየም ጀመሩ ይመስለኛል እነ ማርታ ቀያሚያው ምንድነው እሺ እንደው በቁሙ አይጠይቀው ለቅሶ እንኳን አይደርስም ያሩ ሳይቀየሙ ይቀራሉ እንደዛ ያሉ ይያለ የተጽናኑ ባሉበት ላይ ኢየሱስ መጣማል ገና ከውጭ ስትየው ማርታ ሮጣውን አገኘችውና ጌታዬ አንተ በዚህ ቢሆን ኖሮ እኮ እሱ አይሞትም ነበር አለች አለ ጌታ እኔ እዚህ በሆነ አይሞትም ስለዚህ አሁን ኦሬዲ ምን ያለች ነው
አሁን መጣም አልመጣ ሞቷል ምንም ማረጋችን ነው ስትል እንዴ አለ ማርታ እኔ እኮ ትንሳኤና ህይወት እኮ ነኝ የሚያምንብኝ ምን አለ መሰለ እኔ እኮ አስነሻ አይደለም ማለት እኔ ራሴ መነሳት ነኛል መነሳት ራሱ እኮ ፕሩቭ የሚደረገው እኔ ነኛል እኔ ባለውበት ቦታ ላይ ሆነ ነገር ሞቶ ራሱ መቅረት አይችልም እንኳን መጣው ሞቶም ይምጣ ቆሞም መጣው እኔ ስመጣ መነሳቱ አይቀርም ትንሳኤ ራሱ የሚተረጎመው ኢየሱስ ተብሎ ነው እሺ ሌላ ማን ብለን እንተርጉም እስቲ ንገሩኝ በአለም ላይ እስቲ የተነሳ ስምታቆታለ የተነሳ የሃይማኖት አባት የሚያቅሰው አለ ተነስተዋል የሚባል ካለም ተረት ነው የለም በቃ ማንንም የለም እርግጠኛ ግን የሆንኩት እኔ እግዚአብሔር እድል ሰጥቶኝ ሄጃለሁ እስራኤል አግኝቼ ነገር ብዙ ጊዜ ተናገርኳት አንዱ ደጋገምካት አለ አንድ ቀን እንደውም እስራኤል ሄጃለሁ የሚል ስብከት ሰብካለሁ አልኩት አይጃየው ዝም መለከት ያየሁት ነገር ምንድነው የእንትናን መቃብር ምናምን ዝም ብለታ ያለ አንዳንዱ ዝም ብለ መዞር ነው ያለብህ እሱ ጋር ስትመጣ ግን ባዶ ነው እና እንደውም አንዱ ምን አለ ቆይ እስቲ ገብቼ ሊዋል አንዱ ዝም ብሎ ሲቀልድ ፓስተር እንዲህ ብሎ ገብቶ አየሁ የለም በቃ እኔ እንደውም ስወጣ እንዲህ እያልኩ ነው የወጣሁት የለም በቃ እነግራቸዋለሁ እያልኩ ነው የመጣሁት የረስቸው ነው እንጂ ከነገርኳቸው አላ እነግራቸዋለሁ እውነት ነው የለም ኧረ አሜን የለም ይልሰዋል የትንሳኤ አምላክ ትንሳኤ ማለት እሱ ነው ልኩ እሱ ነው ጫፉ እሱ ነው ስታንዳርዱ እሱ ስለሆነ ጌታ የተመሰገነው የሚራራ የትንሳኤ አምላክ ትዝ አይለውም እንዴ አለ ምንድነው ለካ አለ ይሁዳ ለነበረችበት ፍርስራሽ መፍትሄ አለ እንዴ አለ አው ምንድነው መፍትሄው ታድሶ ነገር ካልነበረበት ወደሚኖር ይመጣል አለ አው ነገር ከተበላሸበት ወዳልተበላሸ ይመጣል አው የቀድሞ ዘመን ዘንድሮ ይደገማል አው ኧረ አለ እንደግማለን እንጸልይ እንዲደገም እንጸልያለን እስቲ ይደገማል ቢል ሰው አለ ከኔ ጋር ይደገማል ያምና ታሪክ ይደገማል ሐዋርያት ሥራ ምዕራፍ 2 ላይ ሁሉም ተሰብስበው ሳሉ እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣባቸው አንድልም ይመጣብናል እኛው ላይ ወገኖች እንደዚህ ታሪክ እኔ አሁን እግዚአብሔርን እየጸለየን ያለ ነው አርብ ታቃላችሁ ሪል ይሁን ክርስትና ሪሉን እግዚአብሔር ሆይ መዝሙረኛ ያለው ሌላ ነገር ታገስ ብትለኝ ጠብቃለሁ እስኪሆን ጌታዬ ሆይ የክብር ነገር በሉና ውሎ ለማደር ቸኮለብኝ ለምሳሌ አሳየን ሚላል አሁን ልጆቻችን እኮ እንደ ድሮ ከሆነ ፌሪቴ ለይተው አያዩትም ግን ጎልያድም እንትና አንገደለ እሺ እንትና ከዛ አንድ ሙቪ ላይ ካዩ ሰው የጋንድ ናቸው እነሱ እጅ ካልመጣ እግዚአብሔር ክርቡን ካልገለጠ መንፈስ ቅዱስ በእነሱ ላይ ካልመጣ እኮ አሁን በቃ ተሰይም ነው ነገሩ አንድ ታሪክ ትርቴት የሰሙት ታሪክ አለ ቸርች የሰሙት ታሪክ ከታሪክ ልዩነት የለውም ለነሱ ልዩነትን የሚያመጣ ሆሊ ስፒሪት እኛ ኃይል እንዳለ ቃል እንዳለ የእግዚአብሔር ቃል የሚሰራ እንደሆነ ማሳየት ልጆቻችን ማሳየት አለብን አንድ ጊዜ እየጸለይን ይያላ የሆነ ቦታ እዚሁ ማለት ነው አንድ መንፈስ ጮኸ ማለት ነው እና በቃ ያለ ሲወጣ ልጆቹ ገቡ እና ቤት ስንሄድ ልጆቹ ምን አሉ እንዴ አሉ ልክ በጂሰስ ታይም እንደነበረው ዘንድሮ የሚጮሃል አሉ ኧረ ጌታው ያልኩኝ ስቱሌት ኧረ አስጩ ዝም ብለ እውነት እንዲመስል ለልጆቻችን ገብቷቸዋል ምን ነገር ይራቀን እንዴ ወገኖቹ ይራቀን ወይ ያምናው ነገር ሩቅ ይሁን ወይ የሐዋርያት ዘመን ታሪክ ይሁን ወይ ለቤተ ክርስቲያን ለኤክሌሲያ እንደ ታሪክ ይሆንባታል ወገኖቹ ወደ ቅናታችን እግዚአብሔር ይመልሳል ወደ ቅናታችን ምስልስል በየመኖራውን አንፈልግም እኔ ተመሳስሎ መኖር በቃ አሁን ምንድነው አቀንተና ነው የተሻለነ ያሉ የሆነች ነገር እየተጠቀሱ ነው አለ የመፍትሄ ሐሳብ አለኝ አለ ሁለት የመፍትሄ ሐሳብ አንሳላችሁና ልጨርስ 10 ደቂቃ ምንድነው ስትሉ እንደዚህ ብሎ ጸልያ የሺ ጸሎቷ ውስጥ ያለችው ኤሌመንት ነው ማሳያችሁ እንታደስ አለ እንአድሰን እንዴት ስትሉት ይሁዳ እቺ የፈረሰችው ምድርና እግዚአብሔር እንደቀድሞ አብረው መሆን ይጀምሩ አለ ከዚህ ነው የጀመረው ይሁዳና እግዚአብሔር እንደቀድሞ አብረው መሆን ይጀምሩ አለ አሁን እኔ የሚመስለኝ ነው አድሰን ሲባል እኔ የሚመስለኝ የነበረው መቅደሱን ስራ ነው አድስ ከተማው ፈርሷል እሱንም ስራ ህዝቡ ተግዟል እሱንም መልስ አይደለም እየተጠየቀ ያለው የተወሰደ ዋና ነገር አለ እኛን ሁሉ እዚህ ውስጥ የከተተን ውጤት ነው ሌላው ውጤት ነው ሰው መማረክ ውጤት ነው ታቦት መማረክ ውጤት ነው ከተማይቷ መፍረስ ውጤት ነው ይሄ ሁሉ ታሪክ መሆኑ ኮዙ ላይ ነው ያተኮረው ምንድነው ኮዙ እግዚአብሔር ስለሄደ ነው ትቶ አያችሁት እግዚአብሔር ስለራቀን ነው ስለዚህ አሁን የሚያስፈልገው ምንድነው ናልን ታድሶ አንተ ስትመጣ የሚሆን ነገር ነው የሆነ ነገር ሲመለስ አይደለም አንተ ስትመጣ ነገሩ ይመለሳል የድሮ ነገር ችግር የለም ፕሬዘንስ ብቻ ይምጣ መገኘት እንደገና ይምጣልን እንደ ታሪክ ትላንት ይያልን እንዳናወራ የሚያስፈልገን ነገሩ መታደሱ አይደለም አንተ ራስህ ተመልሰህ ስትመጣልን ነው ይሁዳ ርቃለች ኮብልላ ሄዳለች ከእግዚአብሔር እንደ ድሮ አይደለች ምክንያቶቿ ስርዓቶቿን በሙሉ ከእግዚአብሔር የተለየ ሆኖባታል
እውነተኛውን አምላክ ትታለች ይሁዳ ጣዖትን አምልካለች የሱን ቃል ንቃለች ዝማሬ እንዳዘምር በሃያ ዛፎች ላይ ሰቅላለች በቃኝ ብላለች በዚህ መካከል ነው ይሄ ሰው ና ይለዋል ጌታ ሆይ ና ታድሶ ለካ እሱ ሲመጣ ነው ጌታ ሆይ ምን አቤት ይሄ ጩኸት እግዚአብሔር ይክተትብን ጌታ ሆይ ና ኢየሱስ በመድር በነበረበት ጊዜ ብዙ አሉ የጠሩት ናና ፈውስ ናና አድን ናና አብላን ና ምናምን ያሉ የኤርሚያስ ጩኸት ይለያል አንተ ና በቃ ባታበላኝ ባታጠጣኝ ምንም ባታረግልኝ ብቻ ና ሚል እግዚአብሔርን ከስራው የለየ ፊቱን ከጁ የለየ ሰው ጸሎት ተቀላችሁ ና በቃ እና ምን ና እናንተ እናውራ ናና ላምልክ በጣዖት የቀየርኩትን ፊትን እንደገና ፊቴ ተስሎ እንደገና ለሱ ልስገድ መቅደስ እንዲፈርስ ምክንያት የሆነው መቅደስ ውስጥ ወዳጆች መቅደስ ውስጥ ያላመለኩትን እግዚአብሔርን ባዕድ ምድር በጣዖት ምድሩ ይፈልጉት ጀመረ እንደውም እንደዚህ ነው ያረጉት እነቱ ምን የሚገርማችሁ ነገር አንሰበሰብም ብለው ከቸርች የተበተኑ ቸርች እንበለውና ማለት ነው ከመቅደስ የተበተነ ህዝብ ባቢሎን ምድር ሄዶ ባይብል ስተዲ አቋቋመ አረና ሚል ባይብል ስተዲ ስሙ እንበለው ማለት ነው ዋላ እንዳፈልጉታችሁ አረናልን ጌታ ሆይ ታስፈልገናል ሰው እኮ እግዚአብሔርን ሲፈልግ እኮ የሆነ ነገር በመፈለግ ነው የሚታወቀው ሳውል እኮ እግዚአብሔርን ባለመ ኔክስት ዊክ አሳያችኋል ሳውል እግዚአብሔርን ሳይፈልግ ሲቀር መቅደስ ነው ያፈረሰው ካህናቶቹን ይገደሉ እግዚአብሔርን የሚፈልግና ማይፈልግ ሰው እኮ ባክሽኑ ያስታውቃል አልፈለጉኝም ያለው እግዚአብሔር ምን እግዚአብሔር እኮ የሚፈልግ አይደል በስራቸው ስላልፈለጉት እኮ ነው ሳውል አልፈለግ ዳዊት ደግሞ ልክ ሲነግስ አረም ፈልገው አለ እና ምን እናርክ ሲባል ታቦት ይምጣ ዳዊት እኮ ነግሷል አሁን ምን ያስፈልገዋል ታቦት በቃ እኮ እስክንደርስ እኮ ነው እግዚአብሔር የሚያስፈልገን አንድ ቦታ ላይ ከፍታ ከወጣ በኋላ ምን ያስፈልጋል ከፍታ አውጪው ምን ያስፈልገናል ለዳዊት ግን ከፍታ አይደለም ዋናው ንግስና አይደለም ዋናው እግዚአብሔር በሌለበት መንገስ ባዶ ወና ቤት ነው ለዳዊት ከእግዚአብሔር ጋር ፍቅር ይዞታል ከንግስና ጋር አይደለም ዳዊት ስለዚህ ከነገሰ በኋላ እኔ በሆን የኢናጎሬሽን ይለፍ ምለው ሌላ ጸሎት ነው እሱስ ምን አለ በሳውል ዘመን ስላልፈለግ ነው ይምጣልኝ አይደል ምን ይምጣል ሲባል ታቦት አምጡ ፕሬዘንት እሱ ባልገዛበት አልገዛም እሱ በሌለበት አባቶች አምላክ ባልነገሰበት ዳዊት ነገሰ ብላችሁ አታውሩ ይምጣልኛል የመጣ ቀን ደሞ ዝም ብሎ እንደ ኮፈስ ሰው አይደለም ትንሽ ሰው እኮ ትንሽ ዲግኒቲ ያስፈልግ ትንሽ እኮ እንትን ያስፈልግ ፕሮቶኮል ያስፈልጋል እንደ ሜልኮል አጻጻፍ ትንሽ ዘና በል እንጂ ባሌን አይደል እንደ የሌሎቹ ባሎች ኮራ ብለው ቆሙ ሚስቶች ባሎቻቸውን አነቃቁ የኔ ባል ዝለል በሉት እንደዛ ማለት ነው ይላል የሌሎቹ ባሎች እንደው እንዲቆም ብለው ሲያመልኩ አንተ ኮጥለ ተዘላለለችው እና ማለት የሌሎቹ ባሎች ጌታ ካመድ አላነሳቸው የሌሎቹ ባሎች እረኛው ነው አልቀባቸው ገና በልጅነቴ በዛ ምድረ በዳ ሳለው አንበሳና ድብ ሲመጣ ያዳነኝን እዛጋ እሱ መጥቶ እሱ እየተገኘ መንገኘቱ ባለበት ቦታ ላይ ቆም ትለኛለህ መልኮላላት አይሆንም ማለት አይሆንም በሉስቲ አይሆንም እኔ ከዚህ በኋላ ፕሮቶኮል አይሆንም ማኑኝ እኔ ጋር እንደማይሆን ማኑ እየሞካከርኩ ነው አሁን ዝምምር ላይ ነኝ ኧረ እግዚአብሔር ይምጣልን ወገኖች የሐዋርያቱ ዘመን ይምጣል እብዶች አሏቸው አያጆች አብደዋል እንዲያሉ ጴጥሮስ ተነሳና እብደቱን አይደለም እንትን ያለው ያስተካከለው አበደ ለተባለው ነገር ይውላችሁ እኛኮ ማለት ጥሩ ሰዎች ነን አይደለም ያለው ያበድንበት ምክንያት የሚል ነው ዝርዝር የሰጠው ማበዱ ምንም አይንታው ግን የብደቱ ምክንያት ጠጥተዋል እነኝ ሰው ጠጥተዋል ጉሽ ወይን ጠጅ ሲሉ አይ ነው አልጠጣንም እንዴት እንዳልጠጣችሁ ማረጋገጫ ሲሉ ገና ጠዋት ነው ጠጅ ቤት አልተከፈተም እና ምንድነው እላይ ማይዘጋ በር አለ ከላይ ያለው ጠጥተ ነው የሚያዘልል መንፈስ ኧረ አሜን ሚል ሰው አለ ወይ ይሄ ነው የሚያስፈልገው ኧረ መገኘቱ ወገኖች መገኘቱ በጣም እኔ መንፈስ ኤነርጂ ያረጋኝ ስለሆነ ነው በጣም ብዙ ነገር እዚህ ስለሚሰራ ከተማችንን የሚያድስ ስራ ሰርተን እናልፋለን የሚያምን ሰው አለ ወይ መጨረሻ ልታምኑ ነው የምፈልጉት አሁን ነው ማመን የምፈልገው እግዚአብሔር ይመስገን ከተማንን አድሰን እናልፋለን ቲኔጀሮችን ከጠላት ተናጥቀን እናልፋለን ወጣቶችን ነፃ አውጥተን እናልፋለን ቤተክርስቲያን ምሳሌ ሆነን እናልፋለን ለብዙዎች በረከት ያረጋናል ጌታ ናለን ደሞ ናለን ብሎ ብቻ እንደሚያቆም ጥሩ እኮ ነው ወደ አንተም አምጣን አለ ለካ መልሰን እንመለሳለን እኮ ኔክስት ነው መልሰን እንዴት ይባላል እየሄዱ እየጣፉ እንደመለሰን ይሄ ሰው ጸጋ ይባላል በብሉይ ኪዳን ሳይገባ አይቀርም ሰቆቃ ኤርሚያስ በለቅሶም ወይኖች በሚከብድ ነገር ውስጥም ጸጋን ማሰብ ጥሩ ነው ባለፈው ሳምንት ስለ ጸጋ ስለተሰበከም ብዙ አለው አንተ ለመመለስ እንኳን እርዳታ ያስፈልጋል እኔ እርግጠኛ ነኝ
ወገኖቼ ሆይ እንጸልይ ወገኖቼ ሆይ እንጸልይ ስለተባለ ሰው አይጸልይ የሚያጸልይ ጸጋ ነው አሁን ጸጋ ይለቀቃል ያመሰዋል የሰሊሆም ፑል ሲናወጥ ቆሞ አያይም ሰው እርግጠኛ የሆነው ምንድነው ፑሉ ከተናወጠ ይፈውሳል እስቲ ያስቡት እስቲ ታማሚ ሆነን ፑሉ ይናወጣል የሰሊሆም እንትን ፑል እየተናወጠ ያለ ቆመን ይፈውሳል እኮ ምን የለም በሽተኛ ኮንክ ዘለ መግባት ነው ችግር አለ ደክም ያለው ያላውን ዘሎ የሚገባበት የእግዚአብሔር መገኘት እየመጣ እንደሆነ ልንገራችሁ እንደውም ያሶዬ ያሽባው የነበው ሰውዬ አሬ ሰው የለኝም እርግጠኛ ነው እንደሚፈውስ ያጥርጥር የለውም ውሃው ሲናወጥ ውሃው እኮ ሲናወጥ እኔ እንደው አንዱ ሰው ተሸክሞ ቢወረውረኝ ሰው ማጣቴ ሲል መጣለት ኢየሱስ አይዞ ሰው አጣጣማል የውሃው ዋናው የሆንኩት እኔ ነኝ መልአክን ማዛው እኔ ነኝ አለ ጌታ ይመስል እሱ መካከላችን ሆኖ የሰሊሆንን ፑል ያናወጠ መልአክ ሊሆን ይችላል የመላእክቶች አለቃ የመላእክቶች ገዢ ሆኖ ኢየሱስ በቤተ ክርስቲያን ላይ ይሰራ ወገኖች ጌታ ይባርክ አሜን በላው ታንተ ሚጮ የሚያስፈልገኝ ድሮ ኢትዮጵያ ነበረች አሁን የሚተካው ተነስቶልኝ እርዳታ ማለት እርዳታ ያስፈልገናል ይመልሰን እሱ ራሱ አሜን ወገኖቼ ይመለሰ ያነቃቃል ይመለሰ ወደ ቃሉ ይመልሰን ይመለሰ ጸጋውን ይሙላን በውስጣችን ይመለሰ ቃል አንባቢ ያርገን ይመለሰ መንፈሳዊ ህይወታችንን ያድስልን እንደገና ከሚያደነዝዝ ዓለም መካከል ወገኖቼ የተነቃቁ ሰዎች ለሌሎች ብርሃን የሚሆኑ ሰዎችን እግዚአብሔር ያስነሳል ስለዚህ ነው መልሰ ወደ አንተ መልሰን ይላል እግዚአብሔር ነው መመለስ የሚችል አንድ ነገር ለካ እንደዚህ ይወጣ አንዳንድ ጊዜ በጣም አቀም ስታጡ እኔ በቃ ባዶ እጅ አንስቶ በቃ እርዳይ ማለት ነው ያቃሉ ሲገባዋል እሱ አቃተይ ማለት ነው ካላይ አለ ሚለከክ ጸጋ የሚባል ነገር አለ ወገኖቼ በማይቻል ዴድ በሆነ ኢየሱስን ሞቶ ያስነሳ መንፈስ እናንተ ውስጥ አለ እኔ የሚገርመኝ ከእግዚአብሔር ቃል ውስጥ በጣም ተደነቁ ኢየሱስ ሞቶ ነበር ኢየሱስ እኮ ሞቶ ራሱን አይደለም ያስነሳው እንደዛ አይደለም መጽሐፍ ቅዱስ ነው ህይወት ዴድ ሪል ስለሞተ ማለት ነው ሰው ሆኖና የሞተው የሚያስነሳ መጣ ላይ ሆነ እሱ ራሱ ነፍሴን በሲኦል አትተዋትም ቅዱስን መበስበስን ያይዘን አትተውም እንደሚያስነሳ በአባቴ ያስነሳኛል ይያለን ሄዶ ከዛስ በኋላ መንፈስ መጣ በላይ ሆነ የሞተን መቀስቀስ የሚችል መንፈስ ቅዱስ ባለበት ዘመን ምንኖረው ዛሬም በሚሰራበት ዘመን የኔ ነገር ደክሞኛ ይባል ነገር የሚያስነሳ አቅምን የሚሰጥ መንፈስ አለ አንችል የሚባል ነገር ከሚያስችል ጸጋ የሚሰጥ የመንፈስ ቅዱስ ኃይል አለ እዚህ ቤት ናቡከደነጾር እንኳን አእምሮ ተወሰደበት ይልና ተመለሰለት ይላል አእምሮን እንኳን የሚመልስ ጌታ እኮ ነው የኛ ጌታ ወሰደበት ይልና ከሰባት ቀን በኋላ መለሰለት ይላል አቤት እግዚአብሔር አቤት ጸጋ ስሙ ይባረክ ወገኖቼ ሆይ እባክህ ጌታ ሆይ አንተ ምን አለን እኛም ወደ አንተ እንምጣ ነው ጮቱ አንተ ምን አለን አረ እንቀራረብ ነው የርምያስ ጮት አረ እንቀራረብ እንደ ድሮ ባይታወራቱን እኔ ቤት ጌታ ሆይ ቤተኛውን አረ ቤቴ መዝሙር የጠፋበት ጸሎት የጠፋበት ስብከት የጠፋበት ቃል የጠፋበት አይሁን አረ ቤቴ አረ እባክህ ጌታ ሆይ ሰክሰስን በገንዘብ አለካ እባክህ በቁስ አለካ በሶፋዬ ትልቀትና ትንሽነት አለካ ሰክሰስን እባክህ በመገኘት ልለካ እባክህ ጌታ ሆይ ይላል እባክህ ናልኝ ታስፈልገኛለህ እንደ ቀድሞ ታስፈልገኛለህ አንተ ከኛ ጋር ስትሆን ነው የምንታደሰው መታደስ ማለት ምን ማለት ነው መታደስ ኔክስት አሳያችሁ ግን አንተ ከኛ ጋር ስትሆን መታደስ ራሱ የሚባለው ነው የሚፈጠረው አንተ ስትመጣ ነው አላህን እናርግ ጌታ ሆይ ካንተ ጋር አላህን እናርግ እንተላለፍ ጌታ ሆይ አንተ በዚህ ነኝ በዚህ አረ በቃ ተላለፈን እኮ እኛ ባቢሎን ሄደን በመሃል ተላልፈን እኮ ነው ባክ የተወሰደብን ሀገር አይደለም ነው ሰቆቃው ኤርሚያስ ሰው ወገኖች የሆነች ነገር ከጃችን ሲሄድ ግብግብ አረገንም እንደዛ ሆናችሁ 100 ብር ጠፍቶበት የሚያክሰው የለም እዚህ 100 እኔ አሁን ግብግብ ከሚያርጉ ነገሮች ምንድራችሁ ባሉኝ ቶ ሲደረግ መኪና ቶ የተደረጉባቸው መኪና ያቆምኩት መኪና ቦታው ሳጣው እንዴት እኔ እንደው በጣም ብዙ ጊዜ እጄን አንስቼ ወደ መገሰጸው ወደ ቶትራክ ድራይቨሮች የሆነ መንፈስ አለባቸው ብሏል አንዱ በቃ ራሱ በቃ ወፈር ያሉ ናቸው እንዳትዳፈሯቸው ማጠጋ ብላችሁ እንኳን የሆነ ማለታችሁም እንደው ጉልበትም ማሳየታችሁም ዘለግ ያለ ነው ምን ፈለክ ይላል እንደዚህ የሰው መኪና ተረጋ አድርገው ወስደው ከዛስ በኋላ ሲዝናኑ ደግሞ እንደዚህ ያሉ ነው ገንዘብ ይቀበሏቸው በራሳቸው መኪና መቼ ነው የመጣው መኪናው ይላል ትላንትና 350 ብር ብትነጫነጭ መኪናው በእጁ ነው ምንም ማረጋች ተለማምጠን የራሳችንን መኪና ገንዘባችን ከፍለን እንሄዳለን እንዴት እንደሚያንገበግበኝ እግዚአብሔርስ ይወሰድ ታቦት ሲወሰድ
አልጨንቅ ብሏቸው ተቀላችሁ 100 ዓመታቶች ነው ያለፈው ታቦቱ ኔክስት አሳያችኋል ታቦት ሄዶ ይገዛሉ 100 ዓመታቶች አልፎታል ዳዊትን ፈልገው ያለው እኛ የሚመስል አዛጦን ከቶ የተወሰደ ጊዜ አቢዳራ ቤት ቆየ ሌላ ቆይቷል ፍልስጤም ምድር ራሱ ብዙ ነው የቆየው ማንንም ሰው ታቦት የለም እንዴ አይልም ጻት ሁሉ እየኖረ ነው ምን አገባኝ ነገርን የሚለካው ሰው በበላው እንጀራ ስለሆነ እግዚአብሔር ሄደበት እግዚአብሔር መጣማን ምን ያገባኛል ከጎረቤት እኩል አርገኝ እያለ እየኖረ ትውልድ በቃ ለሱ ይሄ ነው የነሱ የነበራቸው ነገር ዳዊት ሲመጣ ነው መለኪያው ገባው እስራኤል ያረጋት ለካ እግዚአብሔር ነው ኔሽን እስራኤል አርጎ ያቆማት ለካ እግዚአብሔር ህግን የሰጣት ለካ እሱ ነው ቃልን የሰጣት ሰው አርጎ ያቆማት በኔሽን ስተካባ ማትደፈር ያረጋት ኢያቡሳውያን ምኑ ብዙ ሳውያን እያሉ ማትደፈር ነሻው በመካከል አስቀምጦ ያኖራት ለካ ኪዳኑ ነው አረናልኝ አለ አረናውራ አረ እንደቀድሞ እግዚአብሔር ነገሩ እንደቀድሞ ይመለስ አይደለም ጸሎት ያለ መጀመሪያ እኛና አንተ እንደቀድሞ ነው የሪሌሽንሺፕ መታደስ ነው እየጠየቀ እኔ እናንተ መካከል ያለው ሪሌሽንሺፕ ይሰራ ተፋታን ሳናቆ እኮ ተለያየን እግዚአብሔር ሆይ ወገኖች ሆይ እንባ ይለኝ የነበረ ነገር እንዴት ተወኝ ቃል ሲሰበክ ሴንሲቲቭ የነበርኩ ሰው ድቅል የነበር እንዴት መቼ ነበር የተወኝ መቼ ነበር ሲዘመር እጄን አንስቼ አረብ ባልቆመ ዝማሬ ምን የነበርኩ ሰውዬ እንዲህ ብሎ ማየት መቼ ነው የጀመረኝ የበሽታ አረ ማለት ይገባናል ወዳጆቼ ማለት አለብን ማኑ ሴንሲቲቪቲን ይወሰደብኝ ከውስጤ ማን እንዲህ ልክልክ ግም ያረጋውን ይሄ ውስጤ ማይችለው ሆደ ቡቡ ያረጋኝን የእግዚአብሔር ፕሬዘንስ እሱን አውጥቶብኝ እንዴ ጀንትልማን ነገር ያረጋኝ ካል ነው ማለት ነው እንግዲህ ማን ነው ዋክና የዱሮ አምላክ የዘንድሮውን ኤርሚያስ ጮት ሰው ሲያቀ የዱሮ እየተባልካ ተጠራ እና እንደገና መታደስ አለብን አሜን መታደስ አለብን በጣም ብዙ ትውልድ እየጠበቀን በጣም ብዙ ስራ አለብን የሚገርማችሁ ነገር ይሄን እንደ በጣም ብዙ ማለት ስለማልፈልግ ይሄ ነገ የሚፈጸም ነገር ነው ነገራችሁ መታደስ ብዙ ትውልድ እየጠበቀን ዱዌል ማድረግ የሆነ ሰፈር ላይ መቆየት ማቆም አለበት ተነሱ ሲብድግ ሚል ትውልድ እንደዛ ነበር የሚያደርጉ የነበሩት እስራኤል ባሉ ተነሱ ታው ሲንቀሳቀሳሉ ደመና ሄዶ እዚህ መቅረት ጻሩሩ ነው የሚፈጀ እሳቱ ይዞ እዚህ መቅረት ቁሩ ነው ያንቀጥላቸው እኩል ነው የሚራመድ አለ ነው እስራኤል በመድረ በዳ እንዴት አለፈች ካላችሁ እንዲህ ያለች ነው ትሄድ ነበር አለ ደመናው እንሂዳ ሄዷል ደብሮኛል የለም ቢደብርም ትሄዳል ደመናው ከሄደ አይ ጨግጎኛል የሚገርማችሁ ነገር ደመናው መንቀሳቀስ ነው ወዳጅ መንፈስ ቅዱስ ሲንቀሳቀስ የእግዚአብሔር ፕሬዘንስ ሲመጣ የእግዚአብሔር የሚሰራበት ሲዝን ስለሆነ አሁን የነቃ ሰው ያስፈልጋል አሁን ኔክስት ለሚመጣው ነገር ዝግጅት እንዲኖራችሁ ምላችሁ ተዘጋጁ ብዙ ዘማሪዎች ከዚህ ቦታ ትወጣላችሁ ብዙ የእግዚአብሔርን ቃላተር የምታረጉ ሰዎች ከዚህ ቦታ ትወጣላችሁ ብዙ ነቢያቶች ከዚህ ቦታ ትወጣላችሁ እግዚአብሔር ለሌሎች አብያተ ክርስቲያናት በረከት ያረጋናል እግዚአብሔር አለ እንዲለካ ዋው ጠረኑ ሲሉ አንዳንድ ሰዎች አቤት በጣም ሰረካ ኢየሱስ አየሁት ሲሉ ጉባኤ መጥተው እየተሰበከ እየተጸለየ እየተዘመረ ኢየሱስ ሸተተኝ ሲሉ አረ ምን እንፈልጋለን ሌላ ይሄ ነው የሚያስፈልገን ብዙ ጉባኤዎቻችን አሁን ኢየሱስ መሽተስላቆም ገብቶ መውጣት የተለመደ ነገር እየሆነ ስለሆነ ፈሪሃ ምንም ያልተለወጠ ሰው አንዱ ሰው እዚህ በሆነ ግርግር ኢትዮጵያ በተነሳ ግርግር አንዱን በጮህ ይወጋው እና በኋላ ተመልሶ መጣና ቆመ ማለት ነው ኳየር ቆሟል ከሰዓት በኋላ ቸርች ነው አንዱ ጠራውና ወዳጄ ጧት ጩቤ እንትን ስትወጋ ታይታል አሁን ደግሞ ቆማል ሲሉ ያ ሌላ እንደዚህ አይነት ህይወት ያ ሌላ ይሄ ሌላ እዚህ ሌላ ሰው ውጪ ሌላ ሰው ፕሬዘንስ ነው የሚገላግለው በመገኘት ውስጥ መሆን አላይን ማረክ መለኮት ሐሳብ ጋር አንተ የሆንከውን ሪል አርገኝ መካ ጸጋ ነው የሚያስፈልገኝ መልሰን ደዚህ ነው ወገኖቼ እኔ እኮ አቅም እመለሳለሁ እኮ ቢሆን መጀመሪያው እኔ ራሴ ጨንቀኝ ነበር እንዴ በምን አቅሜ መልሰን ነው ለካ አርገኝ መንፈሳዊ መሆን ይፈልጋል መንፈሳዊ ሁሉ ጌታ ሆይ ቀባኝ ጌታ ሆይ ንካኝ ጌታ ሆይ ለውጣኝ ጌታ ሆይ ሌላ ሰው አርገኝ ጌታ ሆይ ኢየሱስን የሚመስል ሰው አርገኝ ጌታ ለካ ጸሎቱ ላይ ነው የሚያረጋው አድራጊው ለካ ከላይ ነው ከኛ የሚጠበቀው አንድ ነገር ነው ስቴፕ መውሰድ ውሃው ሲናወጥ መግባት
የተወሰደብን ሀገር አይደለም እባክህ ጌታ ሆይ የተወሰደብን ትውልድ አይደለም የተወሰደብን የሆነ ነገር አይደለም አንተ ነህ እግዚአብሔር ሲሄድ ማይሄድ የለም ሁሉን ከእግዚአብሔር ጋር እንዳገኘን እርሱ ሲሄድ ሁሉም ተጠርጎ እንደሚሄድ እንድታውቁ ሁሉም ነገር እኔ አንዳንድ ጊዜ ራሴን አስተዋውሰዋለሁ እያገለገልኩኝ እያለ እናንተ ሰው ይሰማቸዋል እኔ ሁሌ ነገር እኔ ደሞ እዚህ ቆሜ ደስ ሲል አንድሽ ዝም ብለሽ ወዳጆቼ ማለት ነው እኔ እናገራለሁ የምትበልጡኝ ሰዎች በጣም ኢንተሌክቹዋልስ ካምፓኒ የምትመሩ አገር መምራት የሚችል ጭንቅላት ያላችሁ ወዳጆቼ ፕሬዘንስ ከሌለ እሱ ሲመጣ ነው እኔ እዚህ ያቆመኝ እሱ ከሄደ አንተ አትፈልገኝ ይሄን ማወቅ አለበት እግዚአብሔር ነው ወዳጆች እግዚአብሔርን ጥሎ ሰንበዲ አይቻል በጣም በቀጣለት የተዋወድ ነው ይሄን እግዚአብሔርን ጥሎ ክቡር ለመሆን መሞከር አረ መጠበቅ ነው ያችን በህምብልነት መያዝ ነው አባቴ ወይ አትወሰድብኝ ቅዱስ መንፈስን መገኘትን ከኔ አይደብኝ ክቡር ያረጋኝ ከሰው መደዳ ያስቀመጠኝ ህልውና ነው እኔ ተወዳጅ ያረጋኝ ህልውና ነው ሰው ከአብሮኝ እንዲቆም እንዲቀመጥ ባንድ መደዳ ያረጋው አረ አትወሰድብኝ ባክህ የነገሮች መታደስ የነገሮች መምጣትና መሄድ ካንተ ጋር የተያዙ ናቸው አልገባኝም እንጂ ሳውል ጌታ እግዚአብሔር ሲሄድበት ጤናውም አብሮ ሄደበት ሰላሙ አብሮ ሄደበት ይሄ ማለት አንድ ነገር የሚደርስብን እግዚአብሔር ሲቀጣን ነው ማለት አይደለም ግን አብሮ ሄደበት ሳውል ለቀቀ ይላል በሌላ በዚህ ዘመኑ ትርጉም ማለት ነው ዳዊት እየመጣ ይዘምርለታል ከዛስ ዳዊት ሲሄድ እኔ ገርመኛልኩ ከዳዊት ጋር ጤናው እንዴት ያያይዝበታል እግዚአብሔር ዲፔንድ ያደርገው ቀባት ካለበት ሰው ጋር ዳዊት ሲመጣ እግዚአብሔር ከዚህ ያወጣል አንዳንድ ጉባኤ ይሄዱ አንዳንድ ጉባኤ ሄድና እኔ ብራ ተጽናንቶ ሲወጣ ሌላ ነው በቃ በጉባኤ እንኖር እንደኛ አምላክ እንደሌለው ሰው የሆነ ሰው አጀንዳ እየተከተል አረ እግዚአብሔር ሄደበት ያስታውቃል ና ዳዊት ይላል ጤና ሲርቀው ና ዳዊት ጫልብኝ እጅን ዳዊት ሲሄድ ደግሞ እግዚአብሔር የለውም ሰውየው ስለዚህ እግዚአብሔርን ቤቱ የሚያመጣ አንድ ትንሽ ጊታር መቼ ያስፈልገው ነበር በፕሮግራም ሙቀት ውስጥ ይነቃቃል ፕሮግራም ሲያቆም ሌላ ሰው ነው በቃ ሌላ አረ ጠብቀኝ አንተ ያለ እንዴት ነቅላለሁ አንተ ያለ ባካሽ ወገኖቼ ይሄ ሰቆቃው ነው ባይዘው ሰቆቃ ስለሆነ ነው እንዲመነግራችሁ ይሄ የሆነ እንትን ብዬ ተለማምጄ እንዳይመስላችሁ መሰብከው በእውነት ለራሴ ውስጥ ስለገባ ይጮት መንፈስ ቅዱስ ውስጣችሁ እንዲጮት ካረገው ምናምን ጀግና ለመሆን አትሞክሩ ያረጋችሁ ነው ምክንያቱም ይሄ ሰው እያለ ያማጣው ነው እኛ ነን ቁጭ ብለን እየሰማ ነው ያለ ነው እንጂ ወገኖች ማታ ነገር እኮ ቁጭ ይሆነ በረከት መሆን ሲችል እንጂ በረከት መሆን ሲችል ቤተክርስቲያን በረከት ብርሃን መሆን ሲችል suicidal rate 50% 40% የዲቮርስ ሬት 50% በላይ በሆነበት ሀገር ብዙ ዳታ ጥናት ማስተያየው ራስ ያዞራል እኔ ጥናት ላይ ስለምን እዚህ ውስጥ ማጥናት ይሻላል እንጂ ይሄ መፍትሄ ያለ ይሄ ወገኖች ይሄ ያለ ጳውሎስ ይዞት በቆመ ኖሮ ጴጥሮስ በኖረ ለእንጀራ ብለው ራሳቸውን የማይሰጡ ስለዚህ ቃል ሚሞት እኔ ለስማክ ዘንድሮ ወገኖች ጨዋታልኝ ወገኖች ያስፈልጋል እውነት ያስፈልጋል እግዚአብሔር ተወስዶ ታቦት ተባርኮ ሰው ልጅሪ ሉኖልት ያምራል ሰው እንዴት ባነሰ ነገር ይጽናናል መሰደቢያ ኢየሱስ ጌታ ነው ማለት እንኳን ትሬት ይሆነ ባለበት ዘመን እስቲ አምላክ ሆነ ያሳይ ኤልያስ ይጥፋ ዘንድሮ እስቲ ያሳይ አምላክ የሆነ ሳት ያውርድ ሚል ካዲ ትውልድ መካከል ኤልያስ እንጣ አንድ ኤልያስ በእስራኤል ዘንድ አምላክ እንደሆንክ እኔም ባሪያ እንደሆንክ ይታወቅ ዘንድ እሳት ይውረድ ሚል አላይን እናርግ አንተ ነህ ኤልያስ አንቺ ነሽ ኤልያስ አላይን እናርግ የሚያስፈልገው ነገር ይገርኑን እንምጣ በቃ ኖርማል አይደለም ነው መንፈስ ቅዱስ ስለሚናገር ይሄ ቃል በሱ መንፈስ የተጻፈ ስለሆነ ይገርኑና ድግን ወገኖች ወይ ድግን ታሪክ በእናንተ ሊሰራ እግዚአብሔር ይፈልጋል እውነቴን ነው ነግራችሁ ጊዜ አልፏል የሚባል ነገር የለም በእናንተ ዘመን ላይ ታሪክ መሰረቱ ማለት ይፈልጋል እንዴ ሳውል ምን ነው ሳውል ደና ነው ምን ሆነ የነቢያት ጉባኤ ገብቶ ታቀየረ እንዴ
ትንሽ ልፍ እንዳልክ እንጀራ ታገኛለህ እንጀራ ካገኘው ምን ይበቃ ብሎ እኔ ቦምብ ቤት ሰራ ነበር እንጀራ መጡለት እነሱን ምመን ያርገ ቤት ሰራለህ እንጀራ የሚያመጣ ምእመን ቤተክርስቲያን ታቋቁማለህ እንጀራ አምጥተው ማለት እኮ ፊድ አረጉት ፕሮቪዥን መጣለት ግን ምን አለው እግዚአብሔር እንጀራ ላይ አትቁም አንተ እንጀራ የመኖር ዓላማ አይደለም አለፍ በል ከዛ አለፍ ስትል መንፈስ ይወርድባል ከዛ አለፍ አይልም አይገርማችሁ ከመንፈስ መውረድ በኋላ የለም የመጨረሻው የእርካታ ልክ የመኖር ልክ መንፈስ ሁሉናው እዛ ጋር የነቢያት ወገኖቼ ጉባኤ ክፍት ሲለው ዳዊት ክፍት አለው ከሳኦል ተነሳበትና ሲያሯሩጡ ክፍት ሲለው ሳሙኤልን አገኘ ሳሙኤልን ጠራውና ከፋኝ ዳዊት እንዲያ ሳኦል አሳደደኝ ከፋኝ አለው ሰው ሲከፋይት ነው የምንወስደው እኔ ከሆናችሁ ፓኔራ ብሬድ ወስዳል አድነን ነው የከፋው ሰው ሳኦል ግን እጁን ያዘና አንተ ኮፊ አይደለም የሚያስፈልግ ስፒሪት ነው አለው ኖአዘራማ ይባላል ይዞት ሄደ የነቢያት ጉባኤ ይጸልያሉ ይላል አቤት በኢየሱስ በዚህ ቤት ጸሎት ይለቀቃል ታውቃላችሁ እርግጠኛ ሆንኩ ነው የምነግራችሁ ግሩቅ ሰው ወደ ኒውዮርክ ያለፈ እየወረደ ይጸልያል ብሎ የሚመጣበት ቤት ያረጋዋል ይሄን ቤት እየጸለዩ ያለ ገባ ይላል ዳዊት ገባ ከዛስ ተንከባለለ ይላል አንከባለን እንጂ የእውነት ያንከባለን ነው እኔ የእውነቱን ክብር ይላል ዳዊት ከዛ ሳኦል ተከትሎ መጣ ማለት ነው የቴዲያ ያመለጠኝ አይደል እንደሚባለው መታሳድዱ ሰው ቤት ተንከባለለ ይላል አሳዳጅና ተሳዳጅ ሽክርክር ይላል እሱ ለምን ተንከባለለ አሳዶት እሱስ ሊያሳድድ መጡ ሰይ ጠላት የለ ወዳጅ የለ አንከባለን ፕሬዘንስ ውስጥ ሁሉ እኮ ነው ፕሬዘንስ ውስጥ ሁሉ ይለወጣሉ ወገኖቼ ረሳው ሊያሳድድ እንደመጣ ረሳ ምን ማለት ጀመረ መንከባለል ጀመረ መገኘትን አትወሰድብን ቆመን እንጸልይ አድሰን እንደ ቀድሞ ዘመናችን